ስፔናውያን ሳግራዳ ፋሚሊያ ወይም የቅዱስ ቤተሰብ ቤተ መቅደስ ይሉታል። በባርሴሎና ውስጥ የሚገኝ የዓለማችን አስደናቂ የሮማ ካቶሊክ ባሲሊካ ነው። ይህ የባለ ራዕዩ አርኪቴክት አንቶኒ ጋውዲ ድንቅ የንድፍ ሥራ ውጤት የሆነው ቤተ ክርስቲያን የተጀመረው የዛሬ 143 ዓመትም ሲሆን ዛሬም በቅብብሎሽ እየተሰራ ይገኛል። ጋውዲ የመጨረሻዎቹን 40 ዓመታት ዕድሜው ለባሲሊካው ብቻ ሰጥቶም ኖሯል። በታሪክ ውስጥ በጣም ዝነኛና ውስብስብ ከሆኑት የሥነ ሕንፃ ፕሮጀክቶች አንዱም ሲሆን ተፈጥሮን ማዕከል አድርጎ የ19ኛ መቶ ክፍለ ዘመን የንድፍ ሳይንስ በሆኑት ጎቲክና አርት ኑቮ የንድፍ አይነቶች ቅይጥ የተሰራ ድንቅ ሕንፃ ነው። ባርሴሎናዎች ከሀያሉ ክለባቸው ቀጥሎም የሚኮሩበት ውበታቸው ነው። ሳግራዳ ፋሚሊያ በርካታ ቱሪስቶችን በመሳብም ቀዳሚ ከሆኑ ቦታዎች አንዱ ነው። ማንም ሰው ወደ ሕንፃው ሲገባ ግዙፍ ዛፎች በሚመስሉ አምዶችና ስልታዊ በሆነ መንገድ በተሰሩ ባለቀለም የመስታወት መስኮቶች በሚፈጠረው ብርሃን ተደንቆ ያበራል። የንድፍ ሳይንስ ከተፈጥሮ ጋር አጣምሮ የተሰራ ያሰኘውም ይኸው አስደናቂ ውበቱ ነው። ይህ የአንቶኒ ጋውዲ የሥነ ሕንፃ ድንቅ ራዕይ ውጤት የሆነው ፕሮጀክትም የትውልድ መናበብን ያስመሰከረ ፕሮጀክት ነው። የትውልድ ቅብብሎሽ ተምሳሌታዊ ልዩ የሆነው ሳግራዳ ፋሚሊያ ወጪው ሙሉ በሙሉ የተሸፈነውም ከሕዝብ በተሰበሰበ ገንዘብ ሲሆን ይህም መደጋገፍና የጋራ ህልምን አመላካች መሆኑም ይነገራል። ማንኛውም ሥራ በትውልድ ቅብብሎሽ ከተሰራ የሐሳብ ምንጭና የጋራ እሴት መገለጫ እንደሚሆን ይህ ፕሮጀክት ማስተማሪያ ሊሆን የሚችል ነው። በተለይም ረጅም ጊዜ መውሰዱ ሳይሰለች ከመቀጠሉም በላይ በሂደቱ ያጋጠሙ ችግሮች የተፈቱባቸው መንገዶች በመከባበር ችግሮችን እየፈቱ መሄድ እንደሚቻል የምንማርበት ሥራ ነው። እንደዚህ በመከባበርና በመናበብ የተሰራው ሥራ ዛሬ ከስፔን አልፎ ዓለም የሚደመምበትም ሆኗል። ሀገርም እንደዚህ ነው የሚገነባው። ጋውዲን ጨምሮ 8 አርኪቴክቶች በሥራው የተሳተፉበት ፕሮጀክቱም ባለፉት 143 ዓመታት የተለያዩ ሂደቶችን አልፎ ዛሬ ላይ ደርሷል። የፕሮጀክቱ ሐሳብ የመጣውም ለቅዱሱ ቤተሰብ ቤተ መቅደስ ለማሰራት በፈለጉት የመጽሐፍት ነጋዴ ጆሴፍ ማሪያ ቦካቤላ ቤተሰብ ነበረ። ሐሳቡ ተቀባይነት ሲያገኝም በ1882 በፍራንሲስኮ ዴ ፓውላ ዴል ቪላር አማካኝነትም ሥራው በኒው ጎቲክ ንድፍ መሠረት በማድረግ ተጀመረ። ግንባታው ከተጀመረ ዓመታት በኋላም ሕንፃው አሁን ላለበት አስደናቂ ውበት ያበቃው አንቶኒ ጋውዲ ዋና አርኪቴክት ሆኖ ሥራውን በመጀመሩ ነበረ። ጋውዲ ጎቲክና አርት ኑቮ የተሰኙ የንድፍ አይነቶች ከተፈጥሮ ጋር በማዋሃድም ሥራውን የጀመረም ሲሆን የዛፍ ቅርጽ ያላቸው አምዶችና ጠመዝማዛ ጂኦሜትሪን በመጠቀም በዓለም ላይ ልዩ የሆነውን ቤተ መቅደስ መስራት ጀመረ። ጋውዲ ቤተ መቅደሱን የነደፈው 3 ሐውልቶችና የተለያየ ከፍታ ያላቸው 18 ማማዎች እንዲኖሩት አድርጎም ሲሆን የ12ቱ ሐዋርያት፣ የአራቱ ወንጌላውያን፣ የቅድስት ማርያምና የኢየሱስ ክርስቶስ ከሁሉም ረጅሙ ቅርጾች አካቶበታል። ከ1914 ጀምሮም በ1926 ከዚህ ዓለም በሞት እስከተለየበት ጊዜ ድረስም ራሱን ሙሉ በሙሉ ለፕሮጀክቱ ብቻ የሰጠም ሲሆን እዚያው ቅርብ ሆኖ እየተከታተለ በመጨረሻም ከሕንፃው ክፍል የክርስቶስ ልደትን የሚያሳየው ቅርጽ ብቻ ተጠናቆ በማየት እረፍቱ በዚያው አድርጓል። የጋውዲ ሞትና ከዚያ በኋላ በስፔን ውስጥ የተከሰተው ግጭት ለፕሮጀክቱ ቀጣይነት ትላልቅ ፈተናዎች ነበሩ። ጋውዲ በ1926 ሲሞት የተጠናቀቀው የባሲሊካው 15-25ኛ በመቶ ብቻ የነበረም ሲሆን እሱ ሲያርፍ ደቀ መዝሙሩ ዶሚኒክ ሱጋርኔስ ሥራውን ተረከበ። በ1936 በአገሪቱ በነበረው የከፋ ግጭት የካታላን አናርኪስቶች የጋውዲን የመጀመሪያ ንድፎች፣ ስዕሎችና የፕላስተር ሞዴሎችን አውድመውበት ነበረ። ይህም ለአራት 10 ዓመታት የተለፉበትን ሥራ ወደ ኋላ በመመለሱም አርኪቴክቶች የመጀመሪያውን ሐሳብ ለማግኘት ቁርጥራጮችና ፎቶግራፎች በማሰባሰብ እንደዚሁም በሥራው ላይ ተሳታፊ የነበሩ ሰዎችን በማነጋገር ንድፉን እንደ አዲስ እንዲጀምሩ አስገድዷቸው ነበረ።
የእርስ በርስ ግጭቱ ስራውን በከፍተኛ ሁኔታ ቢያስተጓጉለውም ጆሴፍ ማሪያ ሱብራቪችም በጠንካራና የማዕዘን ቅርጻ ቅርጽ ዘይቤ የሚታወቀውን የክርስቶስ ስቃይና ስቅለትን የሚያሳየው ቅርጽ በ1954 ጀምሮ በ1976 አጠናቀቀ። ከ20ኛው ክፍለ ዘመን መገባደጃና በ21ኛው ክፍለ ዘመን መጀመሪያ የግንባታ ቴክኖሎጂዎች መዘመናቸውና የገንዘብ ድጋፉም እየጨመረ መምጣቱ ግንባታው በከፍተኛ ሁኔታ እንዲፋጠን አድርጎታል። በ1980ዎቹ በኮምፒውተር የታገዘ ዲዛይን መፍጠር አርኪቴክቶች ለጋውዲ ውስብስብ ኦርጋኒክ ጂኦሜትሪ መፍቻ እንዲያገኙና ወደ ስራ እንዲመልሱም አስችሏቸዋል። ቱሪስቶች በፕሮጀክቱ እየተሳቡ መምጣታቸው ደግሞ ለህንፃው ግንባታ የማይቋረጥ የገንዘብ ምንጭም ሆኗታል። በውስጠኛው ክፍል ያለው ዋና መዋቅራዊ ስራም በ2010 ተጠናቀቀ ሲሆን ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛም በይፋ ለአገልግሎት ክፍት አድርገውት ነበር። በ2021 የቅድስት ማርያም ቅርጽ ተጠናቆ ተመርቋል። ከ2022 እስከ 2023 በአራቱ ወንጌላውያን መታሰቢያ የተሰሩት 4ቱ ማማዎች ተጠናቀዋል። በህንፃው ማዕከላዊ ጫፍ ላይ 2025 የተጠናቀቀው የኢየሱስ ክርስቶስ መስቀል ሳግራዳ ፋሚሊያን ከ162 ሜትር በላይ ከፍታ ያለው በዓለም የመጀመሪያው ረጅሙ ቤተክርስቲያን አድርጎታል። ቤተክርስቲያኑ ዋና የመዋቅር ስራ ከ144 ዓመታት በኋላም በቅርቡ ይጠናቀቃል ተብሎም ይጠበቃል። የቤተክርስቲያኑ ከፍታም ወደ 172 ሜትር እንደሚደርስ የሚታሰበው የኢየሱስ ክርስቶስ ቅርጽ የጋውዲን ዕረፍት 100ኛ ዓመት ምክንያት በማድረግም ዘንድሮ ፍጻሜውን ያገኛል ተብሎም ጊዜ ተይዞለታል። 100 ዓመታትን ተሻግሮ ሳይጠናቀቅ የዚህ ዘመን ትውልድ የተመለከተው ብቸኛ ስራ ደግሞ ሳግራዳ ፋሚሊያ ሆኗል።